ለማክበር ከመሃል አዲስ አበባ ወደ ቁልቢ በመጓዝ ላይ የነበረ የህዝብ ማመላለሻ መኪና ላይ ባልታወቁ ታጣቂዎች በደረሰ ከፍተኛ አደጋ ቁጥራቸው ለጊዜው ያልታወቁ ሰዎች መሞታቸውንና ገሚሶቹ ደግሞ በከፍተኛ ጉዳት ተጎድተው ወደ ሆስፒታል መግባታቸውን በቦታው የነበረው አድማጮቻችን አድርሰውናል። በጉዳዩ ላይ ከመንግስት አካላት የተሰጠ መግለጫ ባናገኝም በእነዚህ ሰዎች ላይ ህጋዊ እርምጃ ሊወሰድ ይገባል ስንል የምናሳስበው የዘውትር ተመራጭ ሄሎ ኪድ በቃ ማለት አልገባኝም። ምን ማለት ነው? ሄሎ አንተ ደግሞ እዚህ ምንድን ነው የምታደርገው? እንዴ ኪዲ ማውራት የለብንም? ልነጋገር እኮ ይገባል። ምንድን ነው የምናወራው? እንዴ ተነጋግረን ጨረስን እኮ በቃ። የቀረ ነገር አለ? በእኔ በኩል ምንም የቀረ ነገር የለም። ምንድን ነው የምትፈልገው? እኔ ከዚህ በኋላ ያንተን ተረት የምሰማበት ጊዜ የለኝም። እሺ እዚህ እየመጣ የራስንም የኔንም ጊዜ ማቃጣሉን ተውና ከዚህ በኋላ ህይወትን ለመቀየር ሞክር። እሺ ምናልባት ያኔ ጆሮ ሰጥቼ ሰማ ይሆናል። አሁን ዞር በልኝ። እዚህ የመጣ ሰው አታሰልች። ሂድ እዚህ። ህይወት የምርጫ ጉዳይ ናት። ሁላችንም የመረጥነውን ነው የምንኖረው። ከልጅነቴ ጀምሮ አባቴ ሲነግረኝ የማይገባኝና የማልረዳው ሀሳብ ነበር። ህይወት የምርጫ ጉዳይ ከሆነች መቼ ነው እኔ እንዲህ እንዲሆን የመረጥኩት? የአሁኑን ጨምሮ ብዙ የፈጣሪን ህልውና የተፈታተንኩባቸው ችግሮች ገጥመውኛል። ታዲያ እነዛን ሁሉ ችግሮች እንዴት ነው እኔ ልመርጣቸው የምችለው? አና ሃሪ አይሰማም እንዴ? ለወፍሽልኝ በእናትሽ። ታዲያ ቀስ ብላ አጠራኝም እንዴ? ግዴታ ያረከው ወደሽ ግዴታሽማ ነው። አረ እስቲ ማን እንደሚያስገድደኝ አረ እንዴ አረፊያ በእናትሽ አኒ እንዴ በእናትሽ ሸኩላለሁ እያልኩሽ አይደል? እና አንዴ ያልሽ ታዲያ ለዚህ ቻቀው ነው እንዴ? እሺ ግን ወዴት ልትሄድ ነው? በስራ ጉዳይ የማገኘው ሰው አለ። በእሑድ ቀን ከመጀመሩ ወይዘሮ አከራይ ደግሞ ብሮ ከተከፈሉት እርሶ ምን አገቡት ነው ወይስ በረፍት ቀን የተሰራ ገንዘብ አልቀበልም? ከኔ ምንም ነገር መደበቅ እንደማትችል ታውቃለህ አይደል? ይልቅ ንገረኝ፣ ማን ልታገኝ ነው? ጀመረሽ ደግሞ ይልቅ ልታጠብበት አንዬ በእናትሽ እኮ። እሺ ንገረኝ፣ ማን ናት? አታውቂያትም? እስኪ ሙች በላይ መኖር እየተቻለ አሁን መሞት ምን አመጣው? ደግሞ አንቺ ሞተሽ በኋላ እኔ ማን ሊያደርቀኝ ነው? ናፍሽልኝ አሁን እብድ። ድጋሚ አሁንም ያችን ቅድስት ልታገኛት ነው አይደል? አዎ፣ ግን እንደምታስቢው አይደለም። ለኖርማል ጉዳይ ነው የምንገናኘው። አፍሽልኝ በእናትሽ። ለምንስ ጉዳይ ቢሆን እኔ ምን አገባኝ? ግን እኮ ከሰዓት ከኔ ጋር ቀጠሮ ነበረክ። ትመጣለህ አይደል? ወይ አንቺ አልመጣም፣ አትጠብቂኝ። ይኸውልሽ አሁን ሰዓቱን ካየሽ 3 ሰዓት ሆኗል። ታጥቤ ምናምን ለብሼ እስክወጣ ደግሞ 4 ሰዓት ይሆናል። ሰዓቱ ይሄድብኛል። እሺ ኧረ እኔ ተቃጠለ። አፍሽልኝ አለ። ደግሞ እኮ ገና ለምን እንደፈለገችኝ ራሱ አላውቅም። ስሄድ ነው የማውቀው። አንቺ የትም ስለማትሄጂብኝ እሷን ቶሎ አግኝቼ ልምጣ። እኔ የትም እንደማልሄድ በምን እርግጠኛ ነህ? የት አባሽ ትሄጃለሽ? እዚያው አይደል እንዴ የምንውለው? እንዴ ደህና ነሽ ግን? ወዴት ነው? ወዴት ነው ማለት ታጠብኩ አይደል? ገብቼ ልበስ እንጂ ከኋላ እኮ ሳሙና አለ። አላስጣጥ ምርሽ ነው? አሁን የራሴ አሁን ነው ያየሁት።
ጎንበስ በል። ወይኔ ገደልኩሽ። ተላቀቅን። አባዬ በልበል ጋሽ ልቀቃት። ያደረገችኝን እኮ ስላላየሁ አይሆንም። ማን አባክ መጀመሪያ ፊት ስጣለ። ጋሽ ያደረገችኝን እኮ ስላላየሁ አሁን ከኔ ጋር ወስደን ልመታለሁ። ቀላል እመታታለሁ። እንዲህ ነው እንደ እኔም ምን ስታይ አዲሱ ችግኝ ይመስላል። እንዲህ እኮ እንዳለ አንስታ እኮ ነው የከለበሰችብኝ። አንቺ ልጅ አሁንም እንደ ልጅ ነው እንደምታስቢው? አሁን እኮ ትልቅ ነሽ አንቺ። እውነቴን እኮ ለና አሳጊኝ። ኧረ አባዬ እንዴ ጭራሽ ታግዝልኛለህ ብዬ ጭራሽ ለሱ ትደረባለህ እንዴ? ወደ ወዲያ እንደው አንቺ ልጅ ስርዓት ብትይዥ ጥሩ ነው። ምን አለ አሁን እንደው ያን ምንም የማይል እህል ቅጠል የማይለውንም ቢሆን አቅርበሽ ብላ እና ሂድ ብትይው። ኧረ አባዬ እሱ ዛሬ ቁርስ አይፈልግም። ከቁርስ የባሰ ቀጠሮ አለበት። እኛና ቁርስ የት እንሄድበታለን አይደል አቶ ኢዮብ? አሁን አሻመርሽ ማለት ነው በአንቺ ቤት የእኛ አሻማሪ። ጋሽ አንተን ሰላም ዋልሽ፣ እመጣለሁ። አንቺ ግን እንደዚህ ነው። ተመልሼ እመጣለሁ። ሂድ ክርስትና ተነሳ ብለውሽ ነበረ? ዱዳ ነሽ። ልብ ግዢ አንቺ። ኧረ አባዬ ምኑ ለካ ለዚህ ቀጠሮ እኔ ነኝ ልብስ መምረጥ ያለብኝ። መጣሁሽ እች ምራቂ በቃ ይሄን እንዲህ ሰላም ተሳጣው። ለነገሩ እሱም ያለሷ አይሆንለት። ይባባሉ እንደፈለጉ። ደግሞ ጭራሽ አታፍሪም? ቤት ድረስ ከዘተፈሽ ትመጫለሽ? እንዲህ ነበር መለጠፍ። ቆይ አንቺ ነው እኔ እኮ አለባበስህ ብዬ ነው። ምን ጊዜ ሜክስ ጋር ስትሄድ በዋናነት ማስተካከል ያለብህ አለባበስህ ነው ማለት። ብቻ ሱፍ ለብሼ ልሄድ ነው እንዳትለኝ። እና ምን ልልበስ? ከምነግርሽ ለብሼ ባሳ ይሻሻል። አሁን ትወጪልኛለሽ? ልልበስ? ሰርጓን ነው እንዲጠራች ገና ስትሄድ ሰለቻለች። ምክንያቱም ካንተ መለየቷ ትክክለኛ አማራጭ እንደሆነ ታስባለች። ስለዚህ ተቃራኒውን ነው ማሰብ ያለባት። ቆይ ባልተለየሁት አብሬው በሆንኩት ትላለች። ወዳ ግን ደግሞ በዚህ አለባበስ አይደለም። እና እሺ ቆይ ምን ልልበስ? ቆይ ልምረጥልህ። ወይዘሪት ያው እንደተለመደው ቤቷን ፎ አድርገሽ ጠብቂኛል። ያው እሺ። እንዴ ምን አባሽ አላማረብኝ? አንደኛ ግን እንደዚህ ፏ ብለህ ሄደህ ኤክሷን ራይት እንዳታረጋት። እንደው የምታወሪው አይገባሽም እንዴ? ቅድም እኮ ያልኩሽ ይሄንን ነው። ቅድም ደግሞ ምን አልከኝ? እንደምታስቢው አይደለም ያልኩሽ፣ ምን እንዳሰብሽ ስለገባኝ ነው። ይኸውልሽ እኔና እሷ የምንገናኘው እርዳቴን ስለፈለገች ብቻ ነው። አዎ በእርግጥ ለምን እንደፈለገችኝ ገና አላወኩም። ምናልባት እንግዲህ ፈለገች ወደ ድሮ ፍቅራችን እንመለስ ልትል ይሆናል። አይሆንማ። ሆነም በል ግን ያንተ ሀሳብ ምንድን ነው? በጭራሽ ወደ ኋላ መመለስ የሚባል ነገር የለም። ፍቅራችን ለማዳን እኔ ብቻዬን ደክሜያለሁ። እንደ ሕፃን መንገድ ለመንገድ እያለቀስኩ እንደለመንኳትም ታውቂያለሽ። እኔና ኪዶ መልሶ የጋራ ታሪክ አይኖረንም። አሁንም የማገኛት ለሆነችልኝ ነገር ብዬ ሳይሆን በቃ አብረን ላሳለፍነው ጥሩ ጊዜያት ስል ብቻ ነው። ከዛ ውጭ ምንም ሌላ የሚገባኝ ነገር የለም። አልገባኝም። ማለት ምን ማለት ነው? አብረን እንድንቀጥል እድል እየሰጠው ነው እኮ ነው ያልኩህ። የምርሽን ነው ግን ኪዱ? ማለቴ ምን አየሽብኝ? ምንም እኮ የተለወጠ ነገር እኮ የለኝም። ዝም ብዬ ሳይ ልብ ለውጥ አለ። በዛ ላይ ደግሞ እኔ ከጎን ካለው ተነሳሽነት ይጨምራል ብዬ ስላሰብኩ ነው። ታጠፋው ሊቀር ይችላል። እኔ ቃሌን ልጠብቅ ብዬ ነው። እና ውሳኔ ምንድን ነው?
ደርሰናል ትለኛለህ አይደል? አንተ ግን ምን አለ በቃ ከዚህ ጊዜ በኋላም እንኳን እንደው መኪና ይቅር አትግዛ፣ ሞተር እንኳን አትሞክርም? ኧረ ኪዱ በዚች አጭር ጊዜ ውስጥ ገንዘቡ ከየት ይመጣል? አንቺ ትቀልጃለሽ እንጂማ እኔ እኮ ልገዛ የማስበው መኪና። ልትገዛ የምታስበው መኪና? ቆይ አሳይሻለሁ። የሚገርም ነው የምትገዛው መኪና አይደል? በ6 ወር ሰው እኮ ሀገር ይቀይራል። አንተ 6 ወርን አጭር ጊዜ ነው ትላለህ አይደል? ኧረ ኪዱ እየተሳስብን እንዴ! አሁን በዚች ሀገር ሁኔታ እንኳን መኪና ለመግዛት ለመስራት ራሱ ጊዜ ይበቃል። ውይ ይሄ ቀልድ ነበር እኮ ይናፈቀኝ። አዎ እሺ ከኔ ጋር ከተለያየን በኋላ ምን አዲስ ነገር ተፈጥሯል? ማለት እኔ ላቀው የሚገባ አንቺ ልታውቂው የሚገባ ነገር ለምሳሌ አንድ ጊዜ ደሞዝ ተጨምሮልኛል። ሌላ ደግሞ ሌላ ይላል እንዴ? ደሞዝ ጭማሪ እኮ አንተ ባትፈልግም እኮ መንግስት ለሁሉም ሰው ሲጨምር የሚጨምረው ነገር ነው። በአንተ ጥረት አይደለም። እኔ አካውንት ላይ አላልኩም፣ ህይወት ላይ ነው ያልኩት። ህይወቴ ላይ ምን? እንደው እሺ በቃ መኪና መግዛቱ ምናምን ተው። አራዳ ለመሆኑ እንኳን 6 ወር እንዴት ያንሳል? በቃ ወተት ነጭ ነው ካልተባልክ አሁንም አይገባህም አይደል? እሺ ቤት ቀይረሃል? ኧረ አልቀይርም። ማለቴ አልቀየርኩም። እና ዘንድሮም እዛሽ ጠባብ ቤት ውስጥ ነው ያሉት እያልከኝ ነው? ቆይ እዛ ቤት ግን ምንድን ነው የተለየ ነገር ያለው? ቆይ ሻውን ተጨመረልኝ ምናምን ያልከው ደሞዝ እንደ ሰፋ ያለ ቤት እንኳን ለመከራየት አይሆንም ማለት እንደ አየር ነገር እንኳን ብናገኝ። ኧረ ኪዱ እነ ጋሽ ብሬ እኮ ማለት በቃ ለእኔ ቤተሰብ ናቸው። የሚገርምሽ እስካሁን ድረስ የቤት ኪራይ አልጨመሩብኝ። ምንድን ነው ታዲያ? ሌላ ቦታ እኮ የማይቀመስ ነው ቤት ኪራይ። ጣራ ነክቷል። አንቺ ምን አለብሽ ትቀልጃለሽ? አንቺ አይገባሽም እያልከኝ ነው? ምን አይነት እንደሱ አይደለም እኮ ይኸውልሽ ኪዱዬ። ወይ አባዬ ጠራኸኝ እንዴ? ይሄን ያህል ስጣራና ስጮህ ምን ሆነሽ የማትሰሚኝ? አይ የዮቤን እኮ የቆሸሹ ልብሶች ልጠብለት ብዬ ነው። ኦሽ አንበሳዬ ነው። የራስሽን በአማላጅ የማታጥቢ ሴትዮ ዛሬ የሰው አጣቢ ለመሆን በቃሽ። እሰይ 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 ለውጥ ነው። እሺ እኔ የምልሽ እሷ አጣቢ ያለችው አይደለም እንዴ? አንቺ ምን ቤት ነሽ እና ነው እሱን ልብስ የምታጥቢው? ወይ አባዬ ሲወጣ እኮ ቤቱን እንዴት አመነቃቅሮት እንደወጣ ስላላየክ ነው። ከዛ ላስተካክልለት ስገባ የቆሸሹ ልብሶች አገኘው። ምናልባት እኮ ካስፈለገው ብዬ ነው። ግን እኮ አሁን በቃ ጨርሻለሁ። ፈለከኝ እንዴ? እኔ እኮ ስጠራሽ ዝም ስትይኝ ጊዜ ያን ነው እነዛ ጓደኞች ሳሚና ዳኒ ነው የምታያቸው ጋር እነሱ ጋር ሄደሻል ብዬ ነበር። አይ አባዬ በቃ አሁን ማለቅለቅ ብቻ ነው የቀረኝ። ጨርሻለሁ። ከዛ ስመለስ ምርጥ ቡና ነው እሺ ማፈላለ። ምርጥ ቡና አባቴ መጣሁ በቃ። እሺ ወይ ግሩ የእኛን አንድ ካልሽ ለማጠብ አሻፈረኝ የምትይ በዚህ ቦታ ማታጥቢ ልጅ የጆብዬን። ኧረ በቃ እንሂድ ይሻላል። ደገፍ ካልክማ የተባባል ነው እንትረሷል። አረሰው ማለት የኔ ቆንጆ እዛ እኮ ነው ሙድ ቻው በቃ እምቢ አታውቅም ማለት ቻው የኔ ቆንጆ ቻው። እሺ ቆይ ደህና ዋላችሁም አትልም እንዴ? አዎ እባክሽ ትንሽ ደክሞኝ ስለነበረ ነው እንጂ እኮ መምጣቴ አይቀርም ነበር። እሺ ቀጠሮክ እንዴት ነበረ? አሪፍ ነበር። ምንም አይልም። ለምንድን ነው የፈለገች? ምነው ዝም አልክ? ንገረኛ። ለምንድን ነው የፈለገች? ምንም አላለችም። ዝም ብላ ነው እባክሽ። አታሸኛ። የምሬን ነው። እስቲ አንሙች በል። ወይኔ ልጅ ለወሬ ነው አይደል እንዴ ሩጥሽ የመጣሽው? አወቅ ታዲያ ለምን ይሆናል ኪድዬ? ውይ በእናትሽ እስቲ ንገሪኝ። ይሄ ከርፋፋሽ እንዳልሽው አፉን ከፈተ እንዴ? በይ ከዚህ በኋላ ከርፋፋሽ ምናምን ብለሽ እንዳትሰድቢሽ። ምንም ቢሆንም ዛሬ ግሬ ተንከርፍፌ ሙችን የመጣሁት በእግሬ አልኩሽ። ደግሞ ታውቂያለሽ ኪዱ እኮ ነኝ። ምንም ነገር ፈልጌ አጥቼ አላውቅም። ኪዱ ሙች፣ ይሄማ መጫወቻ ጌም ነው። አንዴ ቢያንስ ለምን ብሎ አይጠይቅም እንዴ?
እምቢ እንዲለኝ ነበር የፈለግሽው? በእውነት ልጅ ተናደሻል፣ አስታወቀብሽ። አይ እንደዛ ሳይሆን እንዴት ሰው በዚህ ልክ እንዴት ሰውን ይወዳል ብዬ ነው። እኔም ወዷለሁ ጓደኛዬ፣ ታውቂ የለ። ይልቅ እናትዬ አድርስሻለሁ በአቋራጭ ደጅሽ የሚለው ዘፈን ክሊፑ ቀጥሏል ካቆመበት። እየቀለድክ መሆን አለበት። ቆይ ግን መቼ ነው የሷ ነገር የሚቆርጥልህ? ያ ሁሉ ፉከራ ሴት ሄዶ ነው በአንድ ጊዜ እንደዚህ ሆንከው? ትንሽ እንኳን ለራሴ ያለህን ክብር ለማሳየት አትሞክርም? አትኮረም? እኔ ይኸውልሽ በቃ ይሄን ርዕስ እዚህ ጋር ብናቆመውስ? ለምን? ምክንያቱም አንቺ ሊገባሽ አይችልም። በእኔ ቦታ እስካልቆምሽ ድረስ ይሄ ነገር አይገባሽም። በምንም ብታሰለው ጥቅመኛ ሴት መሆኗን ልትክደው አትችልም። እዮቤ አትወድህም አይደለም እልህ አትሆንህም። በቃሽ፣ መስመር አትለፊ። ልክ ነሽ ብዬ ነበር፣ ግን የተመለስኩት እሱ በህይወት መኖሬን ስለሚያሳውቀኝ ነው። ታውቂያለሽ፣ እንዳልሞትኩ ማውቀው በእሱ የፍቅር አይኖች ስታይ ብቻ ነው። ሪች፣ የትም ዓለምና የፈለግሽው ነገር ቢኖርሽ መወደድ ትፈልጊያለሽ አይደል? ባለሀብት ደግሞ እንደምታውቂው ገንዘቡን ይሰጣልሽ እንጂ በተአምር ልቡን አይሰጥሽ። ያን ልብ ደግሞ ነው ይፈልገዋለሁ። እሱን ደግሞ የሚያድስልኝ እዮብ ብቻ ነው። ታውቂያለሽ፣ እሱ ጋር መተኛት መሰረታዊ ነገር አይደለም። ስለዚህ እሱ ዓለም ውስጥ ራሴን ትንሽ ነክሬ ማረፍና መቆየት እፈልጋለሁ። ታዲያ በአሁኑ ግንኙነታችሁ መጨረሻው ምንድን ነው የሚሆነው? እንዴ ምን መጨረሻ አለው? በቃ እድሳቱን ይጨርሳል፣ ጥሩ ከፋይ ይመጣል። እስከዛ ድረስ ፋይሉ መዝገብ ቤት ይገባል። እኔ ምንሽ በቃ ይጃንችም ብዙ ነገር አትጠቂ። ቻው በቃ ቻው። ጥቅመኛ ናት እዮቤ፣ ልደብቅላት አትሞክር። በጣም ጥቅመኛ ናት። ፍቅርን በገንዘብ ልትለካ የምትሞክር ቀሽም ሴት እና ደግሞ የማንም ጥቅመኛ የሆነች ሴት በአንተ ላይ እንድትጮትብህ አልፈልግም። ምን አገባሽ? ምን አገባሽ? አዎ ምን አገባሽ? እኔ በራሴ ህይወት ላይ መወሰን መብት የለኝም? ይሄ እኮ የኔ ህይወት ነው። የፈለኩትን የማድረግ የፈለኩትን የመወሰን መብት አለኝ። በእኔ ህይወት ላይ ማንም ገብቶ እንዲያርግ እንዲለኝ አልፈቅድም። ይሄ ደግሞ አንቺንም ይጨምራል። እሺ ያው ይሄ አንተ ህይወት ነው። ደግሜ ባንተ ህይወት ውስጥ አልገባም። መስመሬን ስላለፍኩ ይቅርታ። ጎሽ አፍንጫሽን ነፍተሽ መጣሽልኝ። ቆይ እናንተ መቼ ነው ሰላም የምትሆኑት? አንቺን እኮ ነው። ምን ሆነሻል? ምንም አልሆንኩም፣ ትንሽ ደክሞኝ ነው። ታዲያ ከደከመሽ ግቢና ተኛ። መቼም የዘንድሮ ልጆች እንደሆነ ትንሽ ችግር ሲገጥማችሁ መሸሽ ነው የምትመርጡት ከመጋፈጥ ይልቅ። ግቢና ተኚ። እዚህ ከንፈሯን ትነፋብኛለች። አንድ ሌላ ሴት አስባለሁ። የሚገርምሽ ነገር ግን ልቤ ተመልሰሽ እንደምትመጪ ነግረኝ ነበር እና ለሌላ ሰው መልሶ ሊከፈት አልቻለም። ተው እባክህ የኔ ሙዛዛ፣ እንደማልጨክንበት ስለሚያውቅ ነው። ድሮስ የሚያሸንፍ ልብህ ነው እንጂ ኪስህማ ለራስህም አይበቃ። አንድ ቀንማ መቀየሩ አይቀርም። ልብህን ነው ኪስህን። ግን ከኔ ጋር ከተለያየ በኋላ ከማንም ጋር አልጀመርክም? ሁለቱን ንገረኝ አሁን፣ እንደ ቀኑ እንዳትዋሽ። እናቴን ኪዱ፣ እኔ እኮ ሲጀመር ከአንቺ ውጪ ከሌላ ሴት ጋር ምን እንደመሆን እራሱ አላውቅም። መዋሸት ፈልገህ ካልሆነ መቼም 6 ወር ሙሉ ብቻህን አትሆንም አይደል?
ቢያንስ አንድ ሴት ትኖራለች አለ አይደል? በቃ ከኔ የተሻለች ባትሆንም እኔን ለመርሳት ስትል ምናምን አልጋህን ያስጎበኛት የለችም እንዴ? ኪዱ ሲጀምር እኔ ቆይ እንደዚያ የማድረግ አቅሙ ቢኖረኝ እኔ አንቺ እንደጅ ምን አስጠናኝ? ስለዚህ ጉልበት ቆጥበልኛል ላይ እኔ ጀግና ደሱ ነው መቼም ናፍቄያለሁ። ለምን ነገ አብረን አንውል? እንዴት ነው? ምን ሆነሽ የኔ ልጅ? ምን ሆነሽ ነው ያኮረፍሽው? የኔ ልጅ ታውቂያለሽ መቼም አንቺ ፊት ላይ ሀዘን ማየት በሽታዬ እንደሆነ ታውቂያለሽ። አረ ምንም አልሆንኩም አባ፣ እንደዚሁ ደብሮኝ ነው። እንዴ ለምንድን ነው የሚደብርሽ? ምን ሲቸግርሽ? ምን ጠፍቶ? ንገሪኝ። አባ እዮብ እኮ ከቅድም ጀምሮ አላየሁትም። በዛ ላይ ስልኩ ራሱ ዝግ ነው። አባ የሆነ ነገር ይሆን ይመስላል። ተይ እንጂ ተይ፣ እንዴ ተይ። ሁሉ ነገር በልኩ ሲሆን ጥሩ ነው። ማሰብሽን አልጥለውም፣ ግን ሁሉም ነገር ልክ አለው። በልኩ ሲታሰብ ነው ጥሩ። ምን ማለት ነው? አሁን እኮ አንቺ የምትይው ነገር እኮ በሰላም የወጣ ሰውዬ ለምን በሰላም ይመለሳል ብሎ እንደማማረር ነው የሚቆጠረው። ደግሞ ስራውን እያወቅሽው ነው እንዴ እንደዚህ የምትጨነቂው? አይ እኔ እኮ ማታ በጣም ስላስከፋሁት ነው። በዛ ላይ ደግሞ ይቅርታ አልጠየቅኩትም። አኩርፎኝ ይሆን እንዴ? በደህና። ለማንኛውም አሁን ራሳችንን አቅርቢና እንብላ። ከመጣ እንጠይቀዋለን፣ ካልመጣም ነገ ጠዋት ይደርሳል። ይሄ እንዴ ማለት ውጭ ሊያድር እንዴ? ይደራ። ደግሞ ምን ቤት ነንና ነው የታደርክ የቷልክ ብለን የምንጠይቅ እንዴ? እንዴት ነው ነገሩ? ዋናው ሰላም መምጣቱ አይደለም እንዴ? አዎ ልክ ነህ አባ። ዋናው በሰላም ይምጣ። በቃ እሺ ይላክ። እኔ የምልሽ በቃ ዛሬ እዚህ ልታሳድሪ ነው ማለት ነው? እና ከዚህ ሰዓት በኋላ ለመሄድ ፈልግ ከፈልግ ትችላለህ። ታውቃለህ እኔ ኪቲ ማንንም ለምኜ አላውቅም። ኧረ አንቺ ብለሽ ደግሞ ለምን ቀን አይሆንም? አልሄድም፣ እዚህች ነው ማድረው። ያው ጸባይ ገዛ። እኔ እንደኔ ከናፈከኝ
የማይረሳ ጊዜ እንድናሳልፍ። ልክ ነሽ። ይሄ በህይወቴ ከማረሳቸው ቀኖች አንዱ ነው። እንዴ 2 እና 3ኛው ቀን ከማን ጋር ሳለፍካቸው ናቸው? ኧረ ኪዱ ከ1 እስከ 100 የሚያንቺ ነው። ያው እኔ እኮ ከወራት በኋላ ተገናኝተን ስለሆነ ትንሽ ስሜቱ ለየት ይላል ማለት ነው። ችግር የለውም። ካልፈለግሽም ለየት ያላለ ማድረግ እንችላለን። ኧረ ተይ እንጂ ልጅ ተይ ተይ፣ ገበታ ክቡር ነው። ያትበይም እንዴ? ቆይ መጀመሪያ ቢና ሀሳቡ የት ሄድብሻል? አይዞሽ ታስቢዋለሽ፣ ወደፊትም ገና ብዙ ይቀርሻል። ስለዚህ መጀመሪያ ቢይ ገበታው። እሺ አባዬ፣ እየበላሁ እኮ ነው። እንግዲህ እንደለበለሽ ጾም ነው ወይ? ዩምን ጥሪው እናብራቸው ብለዋል። ማታ ምሽቶ ስለገባ ይሆናል ያልተነሳው እስካሁን። በጠዋት ሄጄ ነበር ግን የለም፣ እስካሁን ድረስ አልገባም። እንዴ ምን አባቱ አጋጥሞት ነው? እኔ ምን አውቃለሁ? ራሱን አትጠይቀው? ምን ማለት ነው? የምታውቂው ነገር አለ ማለት ነው? የሆነውን ታውቂያለሽ ማለት ነው? የከፋ ነገር ተናገርሽው እንዴ ልጄ? እንዴ እኔ ምንም አላልኩትም። ለምንድን ነው ሁሉም ሰው በእኔ የሚፈርደው እንዴ? ኧረ ተይ አንቺ ልጅ ተይ፣ ቀልብሽኝ። እንዴት ገበታ ጥለሽ ትነሻለሽ? ነይ ነይ ነው የምልሽ። ወይኔ ልጅ፣ አሁን እንደዚህ እንደመርዶ አርጅሮ ሮጠሽ የመጣሽው ዶሬ ነው? ማናባሽ ወሱስኝ አለሽ ታዲያ? እንዲህ ጮማ የሆነ ወሬማ ለመስማት ቀጠሮ አልይዝም። ብትሞቺ እንኳን ከሞት መላኳ ጋር ነው የምትናነቃት። ቀልጃለሽ እንዴ? ቆይ እሺ ከብል ጀምረልሽ። ቆይ ሙሉ ቀን እኮ ነው ያልነው። ኪዱ ደግሞ አትፎግሪኛ በእናትሽ። እኔ ግብስብሱ ምን ያደርግልኛል? ሮማንሷን እንዴት እንደጀመራችሁ ከነገርሽኝ በቂ ነው። መሲ 6 ወር ሙሉ የተጠራቀመ ሲያገኝሽ ታየኝ። በቃ ከታየሽ በቂ ነው። በቃ ሂጂ በእናትሽ። አሁን የመተኛ ትፈልጋለሁ። ቆይ አንቺ ግን እኔ በቃ የተኛዋቸውን ወንዶች ታሪክ በሙሉ እየመጣው ማወራልሽ ነፍስ አባቴ ነሽ ወይንስ ምንድነው? ታሪኬን ጽፈሽ ታሳትሚው ነው? እሱን ቀጣይ አጀንዳችን እናደርገዋለን። ኡፍ ከነገርሽኝ ንገሪኛ ኪዱ። ሎሬ ሞትኩ። በስኪ ሎሬ ሞትኩ ዛሬ ባሰለ ምን አባክ መቼ ነው አግብተህ ወግ ማድረግ የምታሳየኝ ነው ያልኩ። እንደሆነ ግን የሰውን ሁሉ ሰርግ ቅርጥፍ አድርጌ በልቼ ቁልጭ ቁልጭ ስላላሳዝንህም ሰውስ ምን ይታዘበኛል እኮ። ታዲያ ምግብ ሰርተሽ ደግሰሽ እኮ ማብላት ትቻለሽ ማየ። እንዴ ከኔ ህይወት ጋር ምን ያገናኘዋል እንዴ? እንዴት ማለት? ወገቤን አስሬ እስክስታ ሳልጨፍር የምን ደግሶ ማብላት ነው? ደግሼ ብድር በምድር ማለት እፈልጋለሁ። ይኸውልህ በኋላ ፍንግል ብዬብህ እኔ የለውበትም። እንዴ ምንድነው የምታወሪው ማየ? እኔ ዞሮ ዞሮ ማግባቴ መች ይቀራል? አንቺ ብቻ ጸልይልኝ ማየ። ፈጣሪ በለው እንጂ አንድ ቀንማ አግብቼ አኮራሻለሁ። ውሻዬ ወይ አመራረጡ ከብዶሽ ከሆነ እኔ ከዚሁ ልጭልሽ እንዴ? ኧረ እባክሽ ማየ። እንዴ ልክ እንደ በፊት ጊዜ ልጅ ለልጄ ምናምን አሁንም አለ አልቀረም እንዴ? አረሽም ነው እንዴ? ምን ማለት ነው? እኔ ለአባት እንደዚህ ያለ እንዴት አጨውለት? ስርዓት እንደሆነ ስርዓት ነው። ዘመናዊነት እያላችሁ ይሄኛውን ተዋችሁት እንጂ እኮ እንደውም ይሄ ነበር ትክክለኛው። አንተ ስትንከረፈፍ ካልቻልክበት እኔ ባጭልህ ምንድነው ችግሩ? አይዞ ያውም ቆንጆዋን እኮ ነው ማጭልህ ከጥሩ ቤተሰብ። እኔ እንደሆነ እዚህ ሁሉም ሰው ያውቀኛል፣ ማንም እምቢ አይለኝም። አይሆንም ማየ። ይኸውልሽ እንዲያውም ልንገርሽ አይደለም እኔ የምወዳትና የራሴ ያልኳት ሴት አለች።
የኔ ያልኳት ማለት በቃ እሷም ብላኛለች። የምርህን ነው የኔ ልጅ? እና ቀኑን መቼ አላችሁት? አረ ገና ነው ማዬ፣ እንዴ ገና ለሱ ጊዜው ገና ነው እንዴ ብሎ ነገር የለም። እንደውም ችላ ያልኩት ለቅሶ ነበረኝ። እሱንም በዛው ደርሳለሁኝ። ያንተንም ጉዳይ በዛው ጨራርሼ እመጣለሁ። ቆያም ሄሎ አረ ዘጋችሁ። ተመስገን ተመስገን። ምን ይሳናሃል? ወይኔ ማዬ በስመ አብ። አንቺ ደግሞ እሱ ጋር ምን ይገትርሻል? ከመቼ ጀምሮ ደግሞ ነይ እዚህ ጋር ቁጭ በይ ደንቦጫ። ቆይ ምን ሆነሽ ነው? ደህና ነሽ? ምንም አልሆንኩም። ኧረ እባክሽ ልትዋሽም ባልሆነ ፊትሽን እያየሁት የሆነ እኮ ከራስታሽን ተራራኩ ትንሽ አነስ ነው ያለው እንዲህ ኩፍ ብሎ። ለምንድን ነው ትናንትና ማታ ቤት ያላደርገው? ይቅርታ እኔ ያልቻልኩ ነበር። ስልክ ዝግ ሲሆን በጣም ተጨንቄ ነበር። የሆነ ነገር የሆንክ መስሎኝ ነበር። በእኔ ምክንያት ነው አይደል? ተቀይመኸኝ ነው አይደል? እኔ ከውዴታዬ ነው እንጂ በአንተ ህይወት ውስጥ ለመግባት ፈልጌ አይደለም። በጣም ይቅርታ አድርግልኝ ኢዮቤ። ሁለተኛ እንደዚህ አይነት ነገር አይለመደኝም። በጣም ይቅርታ። አራሃን የምን ይቅርታ ነው እንዴ? ሲጀምር ከመቼ ጀምሮ ነው በእኔና ባንቺ ህይወት ውስጥ እንደዚህ አይነት ነገር አለ እንዴ? እንዲህ ተባብለን እናውቃለን እንዴ? ነው ወይስ ስለተናገርኩሽ አዝነሽብኝ ከዚህ በኋላ አይመለከተኝም የራስ ጉዳይ ያልሽ? ኧረ ኢዮቤ እንደሱ አይደለም። እኔ ያሳዘንኩ ስለመሰለኝ። ታዲያ ገና የ20 ዓመት ልደት እንኳን አክብረን ዋዜማው ሲያልፍ ከአሁኑ እንደ አሮጊት እንዳረጀሽ እያደረገሽ አንቺ እንዴ? ኧረ ምንድን ነው? እሺ ብነይ እስቲ በእናትሽ እንዴ! አይ በእናትሽ እንዴ አትልብኝ። እሺ እኔ ጣፋጭ እንዴት ነው የፈገግታ? ዛሬ ያየው መጥቶልሻል መሰለኝ። አዎ ባይ እዚህ ቤት መተናል። አዎ እኛም ገብቶናል። ጋሽ ብሬት እንዴት ነው? ሰላም ነው? ይቅርታ በጣም አስጨነቅኳችሁ አይደል? አስጨነቅኳችሁ ብቻ ከተማ ነደርክ እንጂ እናቴ። የአዋሽ ወንዝን ጨርስ አይደለም እንዴ እሳቱን ያጠፋ ነው። እንግዲህ እኔ ልጅ አንደኛችንም ቤተሰብ ሆነን የለም። አዎ ሁላችንም ማሰባችን አይቀርም። እሷም እህትህ ነች፣ እኔም አባትህ ነኝ። አልፎ አልፎ እንዲሁ እንደው ጠቆም ብታደርገን ጥሩ ነው። በጣም ይቅርታ ጋሽ ብሬ፣ ትንሽ እኮ የሆነች አጣዳፊ ስራ ገጠመችኝና ለዛ ብዬ ነው። ደግሞ ስልኬም ዘግቶ አላየሁትም ነበር እንደዘጋ አጋጣሚ ሳይሆነው። አዎ አይ እኔ እንኳን ይገባኛል። ያው ደግሞ የማይገባውም አለ። የሚገባው እንዳለ ሁሉ የማይገባውም ሰው አለ አይደለም። እህትህ ሀነር ነበር የሆነችው፣ ስትነፋረቅ ነበረ። እኔ ደግሞ ልጅ አይን ላይ በማየት አልወድም። ብታሳውቀን ነው ጥሩ። አለበለዚያ ቢያረጅም አሁንም ይጨብጣል። ታውቃለህ፣ ያደቃል። ይሄ እንደ አንበሳ ነው። አንቺ ትስቂያለሽ እንዴ? እያያት ነው አይደል? ልትመታኝ ስትሰናዳ እኮ ትስቃለች። አሁን እቺ ናት ለኔ የምታስብልኝ። ይዛ ትሟዘዝ። እሺ አረ ይኸውላችሁ እንግዲህ እናንተ ነገር ማሳረጊያው ሁሉ ጊዜ ይኸው ነው። ታታ ደግሞ ሻት አደረገኛለች። ሴሴ ነው ምናፍቅሽ። በሉ እንግዲህ እናንተ ያው ተነታረቁ። እኛስ ወጣ ብለን እንምጣ። ደግሞ ከተማውን ነው። እሺ ተጫወቱ። እሺ ገና ደግሞ አንድ ሳምንት ከርሜልሽ ነው መጣው። እሺ ኧረ እንደዛ ነው። እንደዛ ከሆነ ደግሞ እቃ እንዳለ አውጥቼ ለሌላ ሰው ነው እሺ ማከራይል። አንቺ ቆይ እንዴት እያደረገሽ ነው? በጣም ቆይ የተጫነች ነው። ኧረ ምንም አልሆንኩም። ቆይ እኔ ሳላውቀው የተፈጠረ ነገር አለ እንዴ? ምን ይፈጠራል? ምንም የተፈጠረ ነገር የለም። የምለው ፍቅር ይዞሻል እንዴ? ማ እኔ ለምን አልክ? ኧረ እኔ ዝም ብዬ ነው። ቆይ አልገባኝም። ምን አስደነገጠሽ? የምር ፍቅር ይዞሻል እንዴ?
ሞዛዛ ታዲያ ምን ልበልህ ስደናባብሪኝ? አሁን ነው ዝምሽን ቴና እፈልግሻለሁ። በጣም ልቁ ነገር ነው ፈልግሽ ማውራሽ ነገር አለ። ማታ ከሆነ እንጂ አሁን እንኳን የሚሄድበት ቦታ አለ። የት ልትሄጂ ነው? ቢኒን አገኘዋለሁ፣ ተቀጣጥረናል። አብሮ አደግሽ? በቃሽ። ግን ያን ያህል ቅር የሚልህ ከሆነ የእሱን ቀጠሮ መቀየር እችላለሁ። በጣም ነው ደስ የሚለኝ። በቃ እንደዛ አድርጊልኝ የኔ ጦጣ። ምን ሆነ ነው ቤቱ እንደዚህ የምንሰቃቀል? እባክሽ የሆነ ፎቶ ጠፍቶኝ እሱን እየፈለኩ ነበር። ይኸውልሽ ይሄ ምን እንዳነሳ ይሄ እኔና ኪዱ ግቢ እያለን እሷ የተነሳችው ፎቶ በፍጹም ይኖረዋል ብላ አታስብ። ደስ ይላል። ጥሩ ትዝታ ነው። እንዲህ በጣም ለልደቷ አሰርቼ ጊፍት ልሰጣት አስቤያለሁ። እሷ ግን እባክሽ ለእንደዚህ አይነት ነገር ግድ የላትም። እንዴ እንዴት ነው ግድ የማይኖራት? ቆይ ከዚህ የሚበልጥ ምን ነገር አለ? ፍቅር እኮ ከሁሉም በላይ ነው። እሱማ ልክ ነሽ፣ ግን አንዳንድ ሰው ፍቅሩን በቃ በተግባር መግለጽ የሚወድ ሰው አለ። የለም በቃ እንደዚህ አይነት ነገር የማይመቸው። ኪዱ ደግሞ እንደዚህ አይነት ሰው ነች። እና በአሁኑ ልደትሽን ከይው ጋር ልታሳልፊ ነው ብያለሁ። እንግዲህ ጸባይ ካለው ማለት ነው። ግን ሀሳብ ሊቀየርም ይችላል። የምን ሀሳብ መቀየር ነው? ናፍቆኛል ስትይ አልነበረ እንዴ? መቼም ልደቴን የሚያክል ቀን ዝም ብዬ አልሰጠውም። ታውቂያለሽ፣ ፒክ አድርጎኝ ዱባይ፣ ቱርክ ምናምን የሚያከብር ሰው ከተገኘ እድሉ ቅድሚያ ለሱ ይሰጣል ማለት ነው። አንቺስ ትቀልጃለሽ። እሱ የኔ አንቺን ለማስደሰት በደሃ አቅሙ ደፋ ቀና ማለት ጀምሮ። በደሃ አቅሙ ማን እሱን ይናፍቀኛለሁ? አቅፎኝ ከተኛ ደግሞ መቼ አነሳው? ባይሆን እኔም ቀን እስከሚወጣ ድረስ እኔም አቅፍ እያደረኩ እደበርበታለሁ። እንዴት ነው ግን የምትችይበት? እውነት ኪዱ ነፍስሽ አይማርም። ቤቢዬ ደወለ። ሄሎ ቤቢዬ። ወይ አዎ፣ እዛው ኪዱ ጋር ነኝ። እሺ በቃ ያው እየወጣሁ ነው፣ መጣሁ። እሺ እና ቤት ከምትቀመጪ ለምን ወጣትኝ? አረ ይህ ባልሽ ደግሞ ይርገበኝ እንዴ? ይቅርብኝ፣ እዚሁ ይቆያለሁ። ለምንድን ነው ደግሞ የሚረግምሽ? ሬስቶራንት እንጂ መኝታ ቤት አይደል ያልኩሽ። አይ ያው የፍቅረኛሞች ቀን ለፍቅረኞች ነው ብዬ ነው። ባይሆን ትንሽ ቆይቼ ዩብ እንደውለታለሁ። ስራ በዝቶበት ስላመሸ ትንሽ ረፍ ብዬ ነው። እናቴ አንቺ ባይ ቻው ቻው። በቃ መልካም ጊዜ። ዘንጠሻል ደግሞ። ይኸውልህ የእኔ ልጅ የዓለም ጠቢባን በሙሉ ጥበብን ለማስተዋወቅና ለማስወደድ የደከሙትን ድካም የሃይማኖት አባቶች ቅዱስ መጽሐፍን ለማስተዋወቅ ከደከሙት ድካም ያነሰ አይደለም። ለዚህ ነው በአሁኑ ጊዜ ዓለማችን በድንቅና አብረቅራቂ ሀሳቦች ተሞልታ የምናያት። ግን የኔ ልጅ ልብ ብለን ካስተዋል ነው የትኛውም መጽሐፍ ከሃይማኖት መጽሐፍ ልቆ አናገኘው። የሰው ልጅን ሀሳብ ተረድቶ ዓለምን መቀየር ከቻለ የፈጣሪን ሀሳብ ቢረዳ ደግሞ ምን ሊፈጥር እንደሚችል መገመት ይቻላል። ብቻ ተው፣ የትኛውም ወረቀት ላይ ከተጻፈ ቃል በልብ የተጻፈ የፈጣሪ ቃል ይበልጣል። ማንበብ ይከብደን ይሆናል፣ ላንረዳውም እንችላለን። ብቻ ይኸውልህ የተረዳነው ጊዜ የላይኛውንም የታችኛውንም ዓለማችንን ይቀይርልናል። ምንም ይሄ ጥርጥር አያስፈልግም። አብራ የስራ ስልክ ይሆናል። ችግር የለም አውራ። እችም ልብስ ቀይሬ ልምጣ ብላ በዛው ጋር ገብታ ቀረች። ሄሎ አባዬ አላማረብኝም? ሌላ ሆነሻል ዛሬማ ትንባለሽ። አባዬ እዮብስ ስልክ ሊያወራ። እሺ አሁን ደርሳለሁ። እውነት አሁን ደርሳለሁ። መጣሁ። በቃ ጠብቂኝ። እሺ ማለት እሷ ናት አይደል? ልትሄድ ነው? የግድ አሁን መምጣት አለብህ አለችኝ።
ይቅርታ ከቀጠሮ ሻግሏለሽ አይደል? ችግር የለውም። እኔ ትሄድብሃለሁ እኮ አንቺማ የትም አትሄጂብኝም። ትረጅኛለሽ እኮ ያው ደግሜ እንዳላጣት ብዬ ነው። እሺ አሁን ቁልፉን ስጠኝ፣ ቤቱን ላስተካክልልህ። ካልሽም ይሰጣል። ያው ቶሎ እመጣለሁ። እሺ እኔ ጣፋጭ በቃ ጠብቅ። እንዴት ነው እንደፈራሁት የስራ ስልክ ተደወለለት? አባዬ መሄድ አለበት። ምን ሆነሽ ነው ዛሬ? ብረቱ ቀረ ብለሽ ነው የደበረሽ? አይዞሽ እኔና አንቺ ወጣ ብለን ዘና ብለን እንወጣለን። ኧረ አይደለም አባዬ፣ በቃውን ልብሴ ልቀይርና ቤቱን ላስተካክልለት። ሲወጣ እቃ ፈልጎ ምስቅልቅል አድርጎት ነው የወጣው። ልጄ የልብ እውነት ሁልጊዜም አሸናፊ ነው። ያንን እውነት መጨቆን የፈለግሽ ጊዜ ማሸነፍሽ ቀርቶ ትሸነፊያለሽ። እንደ አባት ላግዝሽ የምችለው ያስጨነቀሽ ነገር ካለ የኔ ልጅ ንገሪኝ። ኧረ ምንም የለም አባዬ፣ በቃውን ልብሴ ልቀይር። ነፍስ እያወቅሽ ነው ማለት ነው? ምን ነው ቤት ስትደርስ ፈራህስ? መመለስ እንችላለን ከፈለክ። የተከራየው ቤት ነው አይደል? እሱማ ምን ነው ታዲያ ለመግባት ፈራህ? ነው ችግር አለ? አረ ችግር የለም ኪድዬ። ያው ጋሼ በዚህ መልኩ አይተው ስለማያውቁ ትንሽ ፍርሃት ቢጤ ይዞኝ ነው እንጂ ሚስቴን ትችጃት ብሄድ ለምን እፈራለሁ? እኮራለሁ። እስኪ እናያለን። በዚህ መልኩ ጠብቆሻል። በር ክፍት አድርገህ ነው እንደምትሄድ? ቁልፉ እኔ ጋር ስላልነበረ ነው። ከማን ጋር ነው ታዲያ? ሰራተኛ ቀጠርክ? አንተ እኮ ጎጉን ይዘዋል። እንግዲህ ወንደላጤ ትልቁ ግብዣው ሻይ ነው። ለሱ ተፍተፍ ልበላ። ያን ቁልፍ ፍራፍራችሁስ? እሱማ ቁርስ ላይ እና አራትም ቁርስን በልተን ነው የምንለያየው እያልከኝ ነው? እንደዛ ነገር ምንድነው የሚያሽኮረመመህ? እኔ እኮ ቢገርመኝ ራስ ወሬውን ጀምረህ ራስ የምትሽኮረመመው ነገር ነው። ባይሆን ቤቱን እንዲያሳመረችው ሰራተኛ ለቁርስ እንኳን አታንስም። ሰራተኛ እኮ አይደለችም፣ ሀኒ እኮ ናት። ብታያት እንዴት አይነት በቃ ምርጥ ልጅ እንደሆነች። እሷ ናት እንደዚህ በቃ የምታሳምርልኝ። ሀኒ ማን ናት? ያከራያችን ልጅ ናት። የሚገርምሽ እኔ ራሴ ነኝ እየቆነጠጥኩ ትምህርቷን እያስጠናው ያሳደግኳት። እንዴ እንደውም አግኝተሻት ነበር እኮ አታስታውሻትም? በፊት የሆነ ጊዜ የመጣሽ ጊዜ አይተሻታል። ጥሩ ቆንጣጭ ወጣኋላ። አድጋለሽ ማለት ነው። ጥሩ አልጋ አንጣፊ ወጥቷታል። ይልቅ ግን እንግዲህ አስበሽዋል? አሁን ልደትሽን እዚህ ቤት ብናከብረው እውነት ፏ ነው የምናደርገው። በቃ አስበሽዋል? ፏ አድርገን ነው በቃ። ቆይ አሁን ከኔ ልደት ጋር የምናወራው ወሬ ምን ያገናኘዋል? እየው የመጣ እንኳን አትልም? አረ ነይ ነይ፣ ወደ ልትሄጂ ነው? ነይ እንዴ። አይ ያው እንዳረብሻችሁ ብዬ ነው።
ምን እያደረግን መስሎሽ ነው? ነው እኔ ስላለ ነው እንዳትረብሽ ነው የፈራሽው? ኧረ እንደዛ አይደለም። ደግሞ እኮ ብዙ ጊዜ አስተዋውቀኝ ብዬዋለሁ። ትዝ ካልሽ ደግሞ በፊት ተዋውቀናል። አዎ አስታውሳለሁ። አሁን ግን አድገሻል። በጣም ቆንጅዬ ልጅ ሆነሻል። ታዲያ እንዲያምሮብሽ ከየት ነው የምትመጪው? እቤት ነበርኩ። አይመስልም ነው እየው ቆንጥጦ ስላሳደግሽ እየው ፈርተሽ ነው እንጂ በዚህ ጊዜ መቼም ከሚወዱት ሰው ጋር ወጣ ገባ የሚባልበት ጊዜ ነው አይደል? ምን ነው አልጠበስሽም? አረ ኪዱዬ አታስጨንቂያት። እሷ እንደዚህ አይነት ነገር አታውቅም እንዴ አታውቅም? ማወቅ አለባት አይደል? ምን ትጠብቃለች? ፍቅርማ በዚህ እድሜ የሚጥመው ታውቃለህ አይደል? እኔ እናንተ ስንጣበስ ፍሬሽ እያለን ስትጀነጅነኝ እኮ እሷን ነበር ማክለው አይደል? ተሽካል ነው ባለ አይደል እንዴ? በቃ እኔ ልሂድ። ምን ነው ትንሽ አትጫወችም? አታስጨንቂያት ኪዱዬ። ምናልባት የምትሰራው ስራ ይኖራታል። አዎ ስራ አለኝ። ሌላ ቀን እንገናኛለን። እሺ እዲ የኔ ቆቅ የስዘሪ ብለሽ ነው ደግሞ እንታይ። አሬቱም አልዘፍኩም አባዬ። እዮቤ በጊዜ ከመጣ ወክ እናደርጋለን ብሎኝ ነበር። እንዴ ታዲያ መጥቶ የለም እንዴ? በሩ ክፍት ነው አይቼዋለሁ። አባ አሁን ካንተ ጋር ነው መሆን የምፈልገው። ታዲያ እኔስ ብሆን አንቺ ጋር መሆን አይደል የምፈልገው? አባቴ በደንብ ቀፈኝ። ለምን አላቅሽሽ? ሆስፒታል ምን ነው ተፈጠረ? ሪችና ማታ ደውሎልኝ። በቃ እሺ ተረጋጊ። በቃ እኔ አደርስሻለሁ። አረ በምን እንደምታደርሰኝ? አይ አንተ አታስፈልግም፣ ራሴ ሄዳለሁ። ያው የሴቶች ጉዳይ ነው። ካስፈልግኝ እነግርሃለሁ። ደውዬ ችግር የለም እጠራለሁ። እሺ ስልኬስ? ቻው በቃ እኔ እወዳለሁ። ችግር የለውም ቢያንስ ላስወጣሽ። ችግር የለውም ችግር የለውም። አሁን ያለሽበት እድሜ ብዙ ለውጦችን የምታይበት እድሜ ላይ ነሽ። ብዙም የምትጠይቅበት ነው። እንደዛውም ብዙ ከአንቺ መልስ የሚጠበቅበት እድሜ ነው እና እነዚህ ነገሮች በአንቺ ላይ ብቻ የተፈጠሩ እስኪመስልሽ ድረስ ተስፋ ሊያስቆርጡሽም ይሞክራሉ። ደካማ ከሆንሽ ነገሮችን በመሸሽና ራስሽን በመዋሸት ችግሮቹን ለማለፍ ትሞክሪያለሽ። ግን ማምለጣችም እንደውም ችግሮቹ የበለጠ አቅም አግኝተው አንቺን ሊያጠፉሽ ይሞክራሉ። ጊዜ የሰጠው ቅል አለት ይሰብራል እንደሚባለው አይነት ማለት ነው። አባ የገጠመኝን ነገር ጠንክሬ መጋፈጥ ብችል እንኳን ማሸነፍ የማልችለው ችግር ቢሆንስ? ይሄ የፍርሃትሽ ውጤት ነው። አንቺ ማሸነፍ የምትችይው ችግር ሊኖር አይችልም። እንዴ የኔ ልጅ መሆንሽን መዘንጋት የለብሽም። ይኸውልሽ የኔ ልጅ እኔ እናትሽን ከማግባቴ በፊት ተማሪ እያለሁ
ምንድን ነው የተፈጠረው? ቆይ ቅድም ስልኳን አታነሳም፣ አሁን ደግሞ ዝግ ነው። እድሽ ደህና አይደለችም እንዴ? ለምን አልደውላትም? ሄሎ ሄሎ፣ እንዴት ነሽ? ሰላም ነው? ይቅርታ ከመሸ ደወልኩኝ። እንዴት ነው አሁን? ተሻለሽ? ተሻለሽ? ምን ሆኜ ነበረ እንዴ? ቆይ ማነህ አንተ? እኔማ የኢዮብ ነኝ። የቅድስት ቅድም እኮ ኪዲ ወደ አንቺ ስትመጣ አሞሽ እንደነበረ እና ወደ ሆስፒታል እየሄድኩ ነው ነበር ያለች። አዎ ትንሽ እኮ አመም አደረገኝና አሁን በቃ ስላረፍኩበት ደህና ነኝ፣ ተሽሎኛል። እንደዛ ነው። እሺ እግዚአብሔር ይማርሽ። ደህና ደሪ። ደግሞ በዚህ ጠዋት ወዴት ነው? ሱቅ አንቺ ያው ሴት አይደለው ትንሽ ያመም ጊዜ ደርሶ ነው። አብረን እንሂድ። እንዴታ ጓደኛሽ ወይኔ ጉዴ! በእናትህ ገደለኝ። በቃ ቀጠሮ ነበረን እኮ። እንዴ ማትያዥ መስሎች ነበራ? ቢኒዬ እውነት በጣም ይቅርታ። ብሬሙስ ስራ ይዤ እኮ ነው። አረ ችግር የለውም፣ ሌላ ጊዜ ሲመችሽ እንሄዳለን። እዮቤ ቢኒን አወቅ? አንተ ግን ታውቀዋለህ። ማንም አያውቀዋለ። ብታይ በጣም ነው የምትፈራክ። አረ ዝም ብላ ነው ተዋት። ስላወኩ ደግሞ በጣም ደስ ብሎኛል። እኔም ደስ ብሎኛል። ስላንተ ትነግረኛለች። ባይዘው ያውቃለሁ። በቃ እኔ ሱቄ ደርሻለሁ። ሁለታችሁም ወደዚህ ናችሁ አይደል? በቃ እሺ አብራችሁ ሂዱ። መቼም ዛሬ በዚህ ጠዋት የመጣሽው እንደለመድሽ ወሬ ይፈላልኝ ለማለት አይደለማ። ዛሬማ እኔ ነኝ የማወራው። እሺ አንቺ ብለሽ ብለሽ በሽተኛ ታደርጊኛለሽ። እዮብ አንቺ ጋር ደወለ? ወይኔ በቃ ልጁ እውነትም ተቀይሯል ማለት ነው። ቀላል ደወለ? ስልክሽን አታነሽ አንቺም። አንቺ ቢያንስ ቀድመሽ ለእኔ ደውለሽ አልነገርሽኝ እንዳልደናበር። ተሻለሽ ወይ ሲለኝ የማን ፈልፈላ ነው ብዬ እኔም ልጩን ላወጣልሽ ስል ነው እዮብ ነኝ ሲለኝ ክው ያልኩትኝ። እኔ ራሴ ቀልብ አልነበርኩም። ናቲ ሀገር ቤት ገብቻለሁ ብሎ ሲደውልልኝ ብቻ እንዴት እየበረድኩ እንደሄድኩኝ አለመግደል የራሱ ጓደኛዬ ስለምወድሽ ነው። ሙች ናቲን አገኘሽው እንዴ? አዎ እሱ ጋር እኮ ነው አድሬ የመጣሁት ዛሬ። ታውቂያለሽ፣ በአሁኑ ግን እንዲሁ እንደማልፋታው ነው የምነግርሽ። እዮቤን ውሃ በላው በይኛ አገኘው ብሎ ሰፍ ሲል ወይኔ ሲያሳዝን። አይ ያን ያለ አትፍሪ። እናቴን ተማምኝማ እዮብ አለቀቅ አላረግም። ታውቂያለሽ፣ ነገ ተደወለብኝ ከአንዱ ስቴት ብሎ ጥሎኝ ነው የሚሄደው። ስለዚህ ፍቅሬን እዮብ አይንማ ጥብቅ። ቅድስቴ ሙች በጣም ልጁን እየጎዳሹ ነው። ቢያንስ በአሁኑ ስትለዩ በደንብ ተስፋ ማስቆረጥ አለብሽ። የሚወድሽ ሰው ነው። አያሳዝንሽም? በጤናሽ ነው በጧቱ ዛሬ? ታውቃለህ ሀኒ በጣም ነው የምትወድ። እኔም በጣም ነው የምወዳት። ያው ባንዋለድም እህቴ አይደለች። አይ የእሷን ያህል እንኳን የሚሆን አይመስለኝም። ብታይ እኮ ለአንድ ሰዓት ያህል ተገናኝተን 30-40 ደቂቃውን እኮ ስላንተ እኮ ነው የምታወራልኝ። እውነቱን ለመናገር በጣም ስልችት ብሎኝ ነበር። አይ እቺ እንኳን ግነት አላት። አረ በጭራሽ ምንም ግነት የለውም። ሀኒን በጣም ነው የምንወዳት፣ ግን ደግሞ ከግሩፑ ጋር ጊዜ ማሳለፍ ምናምን አትወድም። ኢቨን ትሪፕ እንኳን እኮ የማትሄደው ከአባቷ በላይ አንተን ስለምትፈራ ነው። ያው ስለምትፈራክ ሳይሆን ካንተ መራቅ ስለማትፈልግ ነው፣ ስለምትወድክ። ይገባኛል። እኔም እኮ በጣም ነው የምወዳት። ምናልባት እኔንም አግኝተኝ ስላላሰለቸው ይሆናል። ያው ትሪፕም እንዳትሄድ የምንከለክላት አባቷ ትንሽ ካጠገቡ ስትርቅ ስለሚጨነቅ አስበን እንጂ ያን ያህል ነፃነቷን ለመከልከል አይደለም። ታውቃለህ ወዳት ነበር።
ግን ደግሞ በዚህ ልክ የሚጨነቅላት ሰው ከጎኗ እንዲሆን እፈልጋለሁ። ኖ አንተ በምታስበው መልኩ አይደለም እኔና ሀኒ የምንዋደደው። ፍጹም በሆነ ቤተሰባዊ ፍቅር ነው። እሺ ሀኒ ችሆቴ ናት። እርግጠኛ ነህ? 100%። ይኸውልህ ያንተን ስሜት መጋፋት አልችልም፣ ግን ደግሞ እሷ ጋር ያለውን ስሜት በደንብ አስተውለው። ምናልባት አንተ ወንድ ልጅ ስለሆንክ ጥቃቅን ስሜቶቿን ላትረዳላት ትችላለህ። ተጠንቀቅላት፣ እሺ? እንዳጎዳት። ህይወት ሁለተኛ እድል አትሰጥም። በቃ እኔ እዚህ ጋር ነኝ። ወይኔ ጦጣ ወይ ውሻዬ፣ ማን አባሽ ነሽ አንቺ? እማዬ መጣች እንዴ? አዋረ ልጄ ታለ እያለች ውለዱ እያለች ነው። ቆይ አትመጣም እንዴ? ብታይ እናትህ እንዴት እንደወደደችኝ አታምንም። በዛ ላይ ደግሞ እናትህ በጣም ቀልደኛ ናቸው። ባላለሽ ምናምን ብላ አላሽኮረመመችኝ መሰለ። እሺ አሁን ቶሎ ና። እሺ መጣሁ። ጎበዝ ነሽ። እንዴት እንደው ሳይጠፋሽ ሰተት ብለሽ መምጣትሽ ገርሞኛል። ምን የእናንተ ከተማ ሁልጊዜ ነው አዲስ የሚሆነው? ለነገሩ ይህ አካባቢ ብዙም አልተቀየረም። ለዛ ነው ሰተት ብዬ የገባሁት። እሱስ ልክ ነሽ። ሀኒዬም እኮ አድጋለች። ያኔ እኮ ትንሽ ልጅ ነበረች። ምን የዘንድሮ ልጅ የምታያቸው አይደለም እንዴ? እድገታቸው እንደ ጊዜው እኮ ፈጣን ነው። እንደ ቁጥሩ ሆኗል። ቀለል ብሎ ነው። እማዬ እንዴ ውሻዬ መጣልሽ? መጣልሽ። ደህና ነህ? አምሮብሻል ደግሞ መጣሽ። ናስቲ አረፍ ደግሞ እናቴ መጣሽ ብለሽ ላበለልና አነርታ አስበላናለህ። እናቴ ይኸውልሽ ያለሱ አይሆንላትም። እኔን እንኳን የእሱን ያህል አትሰማኝም። ማደገች አድጋ ቡና ለማፍላት የሚበቃቸው ነው። ሳውቃለሁ። ለማንኛውም ፍቅረኛ ነው ልጄላለሁ። የኔ ልጅ እኔ ከርፋፋ ነው ላለሁኝ እንጂ ለካ አንተ አራዶቹን ሁሉ ታስነቃለህ። አንበሳ እኮ ነህ። እችን የመሰለች ልጅ አፈፍ አደረክ አይደል? ደግሞ ጸባዩስ ብትል ቤተሰቦቿም ጥሩ ናቸው። ጥሩ ቤተሰብ ነው የመረጥከው። ቆይ እማዬ፣ እንዴ ፍቅረኛዬን የተዋወቀሻት ነው? ሲጀምርም የታየሻት እንዴ? ከዚህ በላይ ምን መተዋወቃለ? እኔ እኮ እየገረመኝ የነበረው ይሄ ሁሉ አመት እንዴት አንድ ቤት ኖረ፣ ተምሮም ስራ ይዞም እዛው እያልኩኝ አስባለሁ። ለካ የኔ ጀግና አፈፍ ልታረጊ ነው። ደግሞ ጥሩ ልጅ ናት። አይዞ እኔ እናትህ ድል አድርጌ ነው ደግሼ የምድርህ። እችን የመሰለች ልጅ አግኝተህ ትህትናዋስ ብትል። ኧረ እማዬ በቃ ዝም በይ እንዴ! ሰው እንዳይሰማሽ። የምታወሪው ስለ ሀኒ ነው እንዴ? እንዴ ሀኒ ምንም አይደለችም። በኋላ ነገር እንዳታመጭ እንዴ! ስንት አመት በኖርኩበት ቤት እንዳታስባርኝ እንዴ! አይማይ ተው እንጂ ልጄ፣ ለምን ትዋሸኛለህ? ገና ከሆናችሁ መታገስ እችላለሁ። ደግሞ አንተ ፈልግ እንጂ አባቷ ጥሩ ሰው ናቸው። እኛ እንጨርሰዋለን። እችን የመሰለች ልጅ አግኝተህ ነው? እማዬ ሀኒ ፍቅረኛ አይደለችም። ልጄ እንግዲያው ሲሆን የተሳሳተ ነገር አለ ማለት ነው። እኔ ሳልሆን አንተ ነው የተሳሳትከው። እንዴ እኔ አይነ ውሃዋን አይቼዋለሁኝ። በቃ ሳትረዳት ልጄን እየጎዳሃት ነው ማለት ነው። እማዬ እንደውም ፍቅረኛን አስተዋውቅሻለሁ። ሄሎ ኪዱ። ወይ እኔማ ኩርፌ የጠፋ መስሎኝ በምን ይቅርታ እንደምጠይቅህ እያሰብኩ ነበር። ኪዱ፣ እኔ አንቺን የሚቀየም ልብ እንደሌለኝ ታውቂያለሽ አይደል? ያው ስልክሽን ስትከፍቺ ትደውይልኛለሽ ብዬ ነበር፣ ግን አሁንም እየፈራሁ ነው የደወልኩት። ፍርሃቱ ምንድን ነው? ከሰው ጋር ትሆናለች ብለህ ጠርጥረኸኝ ነው? አረ ኪዱ፣ ያላሰብኩትን አታስቢ።
እኔ ስትከፍቹ ትደውይልኛለሽ ብዬ ነው። በጣም ነበር የፈለኩሽ። ምን ነው ናፈኩ? እናቴ መታለች እና ላንቺ ማጠፋው ጊዜ የለኝም ትቆጥሽን ወቂ ልትለኝ ነው? ኪዱ በእናትሽ ስሚኝ፣ እናቴ ልትተዋወቅሽ ትፈልጋለች። ስለ አንቺ ነግሬያት የለ? የምርህን ነው? እናትን ልታስተዋውቀኝ ነው? አዎ ፈቃደኛ ከሆንሽ እናቴ ልታይሽ በጣም ጓጉታለች። እና ደግሞ ሳትመለስ ነገ ግድ ልታገኝሽ ትፈልጋለች። አታስብ፣ በጣም ደስ እያለኝ ነው የምትዋወቃት። የኔ ውድ ይህን ያህል በእኔ የምትተማመን አይመስለኝም ነበር። ደስ ይለኛል። የምርሽን ነው? አዎ የምሬን ነው። በጣም ደስ ይለኛል የኔ ውድ። እስካያት በጣም ነው የጓጓሁት። ኡፍ ኪዱዬ በጣም ነው የገላገልሽኝ። ብታይ እንዳይደብርሽ በጣም ጨንቆኝ ነበር። በቃ ነገ ደውልሽና እመጣለሁ። እሺ? እሺ በቃ ነገ እንደዋወላለን። እወድሃለሁ። እሺ እኔም እወድሻለሁ። ቻው። ኡፍ እንዴት አደርሽ ቴቴ? እግዚአብሔር ይመስገን ደህና አደርሽ? መልካስልሽ እንዴት ነሽ? ስጦታ እኔ ሳልባል ውይ ውሽቴ ሞት ይርሳኝ። ደህና አደርክ? እማዬ እየሰማሽ ነው? መጫወቻ አረግሽ። አንተ ሲወጥ ወጣ እያልካት አይደል እንዴ? ደግሞ ሰው የሚወደውን ሰው ነው እንደዚህ ብሎ የሚጠራው። እና እኔ ስለምወዳት ነው እንዲምላት ስለምደብረኝ ነው እንጂ። እሰይ እሺ ቀረባ እችን የመሰለች ወርቅ የሆነች ልጅ መውደድ። እኔ እወድሻለሁ። ወዴት ልትሄድ ነው? ኪዱዬን ይዣት ልመጣ ነው። እናትየው ካላስተዋወቅከኝ ብላ ሞቼ እገኛለሁ እያለች ነው። እንግዲህ የሚስትና የአማች ጦርነቱን ሀ ብለን ልንጀምረው ነው። በህግ አምላክ እኔ ነገረኛ ሴት እንዳታመጣብኝ። ነገረኛ ስባመጣ ከዚህ ጦጣ የባሰች አመጣለሁ እንዴ? አመዳም የኔ ልጅማ ወርቅ ናት። እስቲ የምታመጣት እንደሞ እናያለን። በሊድ ወረኛ ነይ ነይ ልጄ። በሉ ሀኒዬ በቃ ማየ እንዳይደብራት ፏፏ እያረግሽሽ ቡና ምናምን ካስፈለገ በቃ አንተ ስላልከኝ ነው እንዴ የማደርገው? እናቴ ስለሆነች ነው መንከባከባት። ዋ እየተወረስክ ነው። ምንም ማድረግ አይቻልም። እኔ እንደሆነ ቆንጆዬ ልጅ አግኝቻለሁ። ጭራሽ ብላችሁ ተጣመራችሁብኝ። በሉ እሺ በቃ አየሽ ይሻል ነው። በቀደም ያደረኩትን እንትና ጋር ሄድን ጊዜ በዚህ ጋር ቀድ ያለው እሱ ላርጓ። እሺ ውድሽ አልገባኝም። ቆይ አሁን ነጠላና ቀሚስ ብለሽኝ አልነበር እንዴ? ምንድነው ይሄ ሁሉ ነገር? ወይስ አማችሽን እንደዚህ ሆነሽ ነው የምትተዋወቂያት? የምን አማች ነው የምታወራ አንቺ? አማች ቻንስ ራሱ የላትም። እሺ ማለት ምን ሆኑ? ምንስ ቢሆኑ ምን አገባኝ እኔ እንዴ? ናቲ ዳልኩሽ እኮ ናቲ ተመልሼ መውጣቴ ስለማይቀር ይዤሽ እሄዳለሁ። አሁን ግን ተዘጋጅና ሀገራችንን ዞር ዞር ብለን አንዳንድ ሰው እንኳን ስለ ሀገሬ ቢጠይቀኝ የሚመልሰው ነገር እንዲኖር ብሎኝ ሀገር ክንወቅ ጉዞ ልንወጣ ነው። የት አልታወቀ። ኢዮቤስ እናቱን ሊያስታውቀኝ ነው ብለሽ አልነበር እንዴ? በእናትሽ ቅድስቴ እሱን እንደፈለሽ ቅጩ። በእናቱ ፊት ግን አታዋርጁ። አንድ አፍታም ቢሆን ቢያ። ቆይ አንቺ ደግሞ ምንድን ነው የምትፈልጊው? አንዴ ትቆጭኛለሽ፣ አንዴ ትመክሪኛለሽ። አንዱን ያዣ። ምን ማለት ነው? እኔ በሱ ላይ እንደዚህ አድርጌ ብዬ መክሬሻለሁኝ እንዴ? እና ታዲያ ምን ማለት ነው? ዳግም ስትለዩ እንዲቆጥርለት አድርገሽ ተለያላሽ። ከዚህ የተሻለ አጋጣሚ አለ? እኔ እናቴ ሞት እናቷንም ሲነጥቀኝ እንዲህ አላማረርኩትም። ለምን አምሳየዋን ራሷን ጥላልኝ ነው ሄደችው። ባለኝ አመሰግነዋለሁ። ሰው ሰተኝ የለ ሳይደግስ አይጣላም ነው የሚባለው። እኛ እንታገለዋለን እንጂ እኔ ትምህርት ባይሆንብኝ ኖሮ ልጄን ካጠገቤ በፍጹም አላርቀውም ነበር። አሁን ደግሞ ያው ስራ ብሎ እዚሁ ቀጠለ። አባቱ ወታደር ነበር። በልጅነቱ ላይ ሞተው። መከራዬን በልቼ ነው ያሳደግኩት። ብቻ ይሁን። ዓለማቸውን ስናይ ሁሉንም ነገር እንረሳዋለን። ዓለም ማየት ምን ማለት ነው ቴቴ? መቼም ዓለምን መዞር ማለት አይደለም አይደል? ወቸው ጉድ! እንግዲህ ተመልከችልኝ። አሁን በዘንድሮ ዓመት ኮሌጅ ጨራሽ ነች፣ ግን እረኛም የማይጠይቀውን ጥያቄ ነው የምጠይቅሽ። ምን ታድርግ? የድሮውን ቃላት እኮ አሁን አይጠቀሙትም። ለዛ ነው ግር ያላት። እሱን ተይው ቴቴ፣ ሁሌ በእኔ እንደሳቀብኝ ነው። ይልቅ ቴቴ ምን ማለት እንደሆነ አንቺ ንገሪኝ። ቀላል የኔ ልጅ።
አንቺ ለአባትሽ ብረት መዝጊያ የሚሆን ባል ይዘሽ ስትመጪ እሳቸው ደግሞ ደግሰው ድል አድርገው ጨፍረው ሲድሩሽ የዛኔ አባትሽ አለማቸውን አዩ ይባላል። ትዳር አለም ነው የኔ ልጅ። እንደሱ ነው እናቴ። ምን ነው ክፉ ነገር ተናገርኩ እንዴ? አይ ኧረ ምን ትናገሪያለሽ እናቴ። ያው እንግዲህ ሴትነቱ ደረስኩ አይደለም መሽኮርመሟ ነው እንጂ አሁን ትዳር አላልሽም። እውነቴን ነው የምልሽ የአንቺ ልጅ ቤተሰብ ሆነው እሷን አያያዝ ባያግዘኝ ኖሮ እንዴ ብቻዋን መዘልቃት አይነት አልነበረችም። እኔ እናቴ የእናቷ ሀዘን አጎጦኛል። ውይ አፈር ልብላ። አይዞት ለሷ ሲሉ ነው የጎበጡት። አሁን ደግሞ አለሟን ሲያዩ ቀና ይላሉ። ደርሳሉታለች። ኪዱ አንሹ ኪዱ በእናትሽ አንሹ ኪዱ። ኧረ በእናትሽ ይሻል። እንደዚህማ አይሆንም ኪዱ፣ እንደዚህማ አታጓርጅኝ። ኧረ በእናትሽ ሁሉም ደርሰሻል ይሉኛል። ታዲያ ለምንድን ነው እሱ የማያየኝ? አልኮል ኖራል። አልኮል ብልህ ሴት የተሰራው እንዳትፈልግ የራሷን ወንድ እንደምትፈልገው አርጋ ትሰራዋለች እንጂ። አንቺ ደግሞ ዮቤን እንደምትፈልጊው አድርገሽ ሰርተሽዋል። ለማንም ሰው እንደማይሆን አርገሽ። እኔ ልጄን አውቀዋለሁ። አልገባውም፣ ምንም ነገር አላወቅም። እንዲገባው ያደረግሽው ቀን ግን ሁሉም ነገር ያበቃል። ይኸውልሽ ልጄ አስታውሽ፣ ምንም ያህል ቅርብ ቢሆን አይን ቅንድብ አያይም። ግን ባይታየውም አይንና ቅንድም ሁሌም ተዛምዶ ይኖራሉ ተማምነው እና እኔም ልክ እንደዛ ቢሆን ምኞቴ ነው። አይ ልጄ ከአምላክሽ ጋር ተማከሪበት። ፍርሃት ብዙ ነገር ይነጥቃል። ድፈሪ፣ ሁሉም ነገር ይስተካከላል። እንዴት ስልኬ እየጠራ ነው? እንግባ በቃ ወደ እሺ። እኔ ጉድ አደረገች። እዮቤ ምን ሆነሃል? ቆይ ምን ተፈጠረ? እኔማ ደጋግማ ስታዋርደኝ ለፍቅር ነው ለእሷ መዋረድ ክብር ነው ብዬ ነበር። ግን እያደረገችኝ አዋረደችኝ።
በእናቴ ፊት አዋረደች። እናቴ ፊት አዋረደች። ይኸው መጨረሻዬን አምኛት ጎዶንኩ። ያኔ ተዋረድኩልሽ እኮ። አሁን ለእናቴ ምንድን ነው የምላት? ምንድን ነው የምላት? አንቺ ግን ነግረሽኝ ነበራ። አንቺ አይተሽልኝ ነበራ። እኔ ግን አላመንኩሽም። እኔ ግን አይንሽን አይቼ አላመንኩትም። እዮብ ቤት ነህ? እየጠጣ ነው? አዎ እንዴ እጠጣለሁ እንጂ እንዴ ብዬ ነው በእናቴ ፊት የምቆመው? እኔ እኮ እናቴን ዋሽቻት አላውቅም። አሁን ግን ለዋሻት ነው። እሺ እዮብ፣ አሁን ያለበትን ቦታ ብቻ ለእኔ ንገረኝ። የት ነው ያለው? ልምጣ? ቃሏን አምኜ ስቀርባት መስሎኝ ማላጣት ሳይመጣ ገና ሰው አልሰማም አልኩና ስትሄድ ሆዴ ባባ። እኔ የምልሽ አኒ፣ ሆዴ ለምንድን ነው የሚባባው? ጥርግ ትበላለህ፣ ለምን አትሄድም? ለምንድን ነው ሆዴ የሚባባው? ለምን ይባባል? እዮብዬ በቃ እሺ፣ አሁን ተረጋጋና ለመተኛት ሞክር። ሰክሬ መስሎሽ ነው? አልሰከርኩም። ያሰከረችኝ እሷ ናት። ጉድ ያደረገችኝ እሷ ናት። እናቴ ፊት ያዋረደችኝ እሷ ናት። አሁን እቺ እናቴ ምን ልላት? ትናንት ነበረች ዛሬ የለችም ልበላት? በእናትህ እዮብዬ ተረጋጋ። ደግሞ ቴቴም አንተን እንደዚህ ሆና ማየት የለባትም። ስለዚህ አሁን ትንሽ እዚህ ረፍት አድርግና ወደ ቤት እንሄዳለን። እሺ የኔ መልካም፣ አንቺንማ ከዚህ በኋላ ሰማሻለሁ። ያኔም ሰምቼሽ ቢሆን ኖሮ እንዲጉዳሉንም ነው። ለምን ሙት አትይኝ? ከዚህ በኋላ አንቺን ይሰማሻል። ያው ተኛለሁ። እሺ ይኸውልሽ መስሎሽ ነው እንጂ ሁለቱ ሲገናኙ እናቴ ሀገር አይበቃቸው። ይሄን እንደዚህ እንደዛ እያለች ልጅሽን መከራ እያበላችሁ ነው። ይብላ ምን አባቱ ወንድሙ አይደል? አይ ስማ፣ እሱም እጮኛዬን ላምጣ እሷም ደግሞ እሱን ላምጣ ብለው በዛው ቅልጥ ሲሉ አሰብኩኝ እንጂ እዚህ ተጎልቶስ ምን ይሰራል? ታያቸው እባክሽ። እንደው ብቻ እኔ ብዙ ጊዜ ያው እኔ አንድ ነገር በሆነች ልጅ ምን ትሆናለች ብቻዋን ይህንን ቀሪ ዘመኗን እንዴት ትገፋዋለች ብዬ በሀሳብ ሰከሰካለሁ። እዮብ ሁልጊዜ አብሯት ሲሆኑ ደስ ይለኛል። እሱም ደግሞ ሌላ ተቆጭ ያለበት መሰለኝ። ብቻ ችግር ነው። አይ ብሎ ነገር የለም እንዴ። እርሶም እኮ ቢሆኑ ልጆት ነው፣ ቆንጠጥ አድርገው ማዘዝ ነው እንጂ። ደግሞ ያሁን እጮኝነት ከቃቃው የተሻለ አይደለም። ልብ ያበሰለውን ጊዜ ያሰከነው ፍቅር ነው ጉልበት የሚሆነው። እሱም ደግሞ እርሶን እንደ አባት ስለሚያዩት ቆንጠጥ አድርገው ያስተካክሉት። አራራራ ምን ቆንጥጫ የሚያስፈልገው ልጅ አይደለም። እዮብ በጣም ጥሩ ልጅ ነው። እንደ ጊዜ ወጣት አይደለም። ተመስገን። እናንተ ላይ ጥሎልኝ ነዋ። ተመስገን። እንደው ግን እቺ ጮኛ የሚላትን ልጅ አይቻት እንደው በተገላገልኩ። ግን እንደው ምንም ሳላያትም ቀልብ ያልወደዳትም። ሀንዬም ልትነግረኝ አልፈለገችም። እርሶስ አይተዋት አያውቁም አይደል? ይህን ቀን ዲያሪ ላይ እስክጽፈው ጓጉቻለሁ እዮብ። ምክንያቱም በጣም መሳቅ እየፈለግኩ ግን ደግሞ እያዘንኩ ነው የተቀመጥኩት። መሳቅ የፈለግኩት ሰክረሳዬ መጀመሪያ ነው እና በጣም ነው የምታስቀው። ያዘንኩት ደግሞ ለአንተ ግድ በሌላ ሴት ልብ እንዳይሰበር በማሰብ ነው። እኔ ያንን ለመጠገን አቅሙ ያለኝ አይመስለኝም እና ፈርቼ ነው። እዮቤ ቀስ በል እንዳትወድቅ። የት ነው?
ምን ልናደርግ መተን ነው? አስቸገርኩ አይደል? ዋናውን አንተ መረጋጋት ነው። እቲቲ እንደዚህ ሆና ከምታይ ብዬ ነው እዚህ ያመጣው። ጥሩ አደረግሽ። አሁን ደግሞ ማየ ምንድን ነው የምላትሽ? ያው የተፈጠረውና ሁሉንም ነገር አንተ ታውቂለ። እንግዲህ ፍቅረኛ ቢዚ ከሆነች ሲመች እዛው አምጥተህ ታስተዋውቀኛለህ። እኔ ነገ ሄዳለሁ። ማይ ትንሽ አቆይም? ድንገት እኮ ለስራ ወጣ ብላ ነው። ግድ የለም ታታሪ ሰራተኛ መሆኗ ጥሩ ነው። ግን ልጄ ልባል መቆምህን ብቻ አትይ። የረገጥከውን ዝቅ ብለህ ማየት እንዳትረሳ። የህይወት መንሸራተት ከባድ ዋጋ ያስከፍላል። እዮቤ ደስ አይልም? ቀጣይ ሳምንት እኮ ክላስ ሊጀመር። ኧረ አንቺ ልጅ ተይኝ ተይኝ። እና ለዚህ ነው ብሩ የምትሰብሪው? አይደለም እኮ ክላስ ከመጀመሩ በፊት ለተመራቂ ተማሪዎች ትርኢት ተዘጋጅቷል እና ደግሞ ከመቼ ጀምሮ እንደዚህ ጥያቄ ጀመርሽው? አባትሽ በጭንቀት ይሙት አይደለም ክፍለ ሀገርና ከኔ ጋር ራሱ አምሽተን ስንመጣ ብሬ ይችላል እንዴ? እሱ ከፈቀደልሽ ሂጂ ብሎኛል። በዛ ላይ ደግሞ እኔ መሄድ እፈልጋለሁ። ደግሞ እኮ ከነ ቢኒ ጋር ብሬ ነው የሚሄደው። በዛ ላይ ደግሞ አድገሻል ምናምን እያላችሁኝ አይደል እንዴ? ታዲያ ለምንድን ነው እንደዛ የምታዩ? እና ማድረግሽን በዚህ ነው የምታሳየው? የምትፈልጊውን ቦታ አንቺ ንገሪኝና እኔ ራሴ ይዤሽ እሄዳለሁ። መሄድ እፈልጋለሁ። አንቺ ቆይ ምን አባሽ ነው? ለሊት ተጓዥ አይደለሽ? እንዳተኝ እንደምሄድ ሳስብ ለቀናት እንደማላይ ሳስብ ናፈቀኝ። ትንሽ እዚህ ልቆይ። አንቺ ልጅ ግን ሁኔታሽ ምንም ያማርኛል ብለሽ ቀማምሰሽ ምናምን መምጣት ጀመርሽ። ያው ከሰከራም ገዋ ላይ ይባላል። የሸተተኝ ሱስ ሆኖብኝ ይሆናል። ሻው ምን ይሆንሽ ነው? ምን ሆንኩ? ያው ለቀናት ስለምትናፍቀኝ በደንብ ልቀፍ ብዬ ጭቅጭቅ፣ ነገረኝነት፣ ስድብ፣ ሁሉም ነገር በጣም ይናፍቀኛል። እባክሽ አንድም ትዝ ሳንልሽ የምትመለሺው ይሄን ያህል ጊዜ ያለሽ መስሎሻል? ያው ጀማሪ ተጓዥ አይደለም፣ በዛ ይሆናል የሚከብድ። በቃ አልቀሰቅስም። እነ ቢኒ ሁሉንም ተማሪ ጭነው ሲጨርሱ እኔ መጥተው ይወስዱኛል። ስለዚህ በቃ ተኛ። ጥሩ፣ እንደዛ ማድረጋችሁ ጥሩ ነው። ቆይ አንዴ ጠብቂ። ይሄ ምናልባት እንኳን እዛ ሄደሽ ሰው ፊት ዘና ማለት ብትፈልጊ እንኳን ፈታ እንድትይ ብዬ ነው። ታዲያ ጠንቀቅ እያልሽ ለቢኒያም ነግሬዋለሁ። ኧረ እኔ ከመኪና ራሱ ሳልወርድ ብመለስ በጣም ደስ ይለኛል። ዋናው የምፈልገው መሄዴን ነው። አታክፈኝም? አንቺ ልጅ አድጌያለሁ ቲና መልሰሽ ደግሞ እንደጻለሽ ወዳችንን ታባቢያለሽ። እሺ ጡጣ ትናፍቀኛለሽ። ደግሞ እንደምወድሽ እንዳለሽ
ትናፍቀኛለህ። ውይ ረስቼው፣ ለአንተ ያዘጋጀውን ዕቃ ነበር። ከምመለስ መኝታዬ ላይ ያስቀምጥልሃለሁ። ነገ ሄደው ሰደው። እሺ? እና ከወደድከው ደውል አሳውቀኝ። እሺ? እሺ በቃ እሺ። ደህና እደር። ተናገሪ። መልካም ጉዞ። የት ነው የምትመጪው? ተኝተሻል ነበር እንዴ? አይ አባ ዮቤ እኮ ሌሊት እሸኝሻለሁ ስላለኝ እነ ቢኒ እዚህ መጥተው ስለሚወስዱኝ እንዲተኛ ልነግረው ይችል ነው። ስደውለት ደግሞ ስልኩ አይሰራም። ለዛ ነው የሄድኩት። እንደው ልሄድ ሌው ስላልሽ እንጂ የክፍለ ሀገር መንገድ ቀላል አይደለም፣ አድካሚ ነው። አባቴ ተናፍቀኛል። ደግሞ ምንም ቢሆን እኔ ልጅ እንደማኮራ አስብሽ። መቼም ቢሆን እንድታፍርብኝ አልፈልግም። ፍቅር ያሸንፈኝ ይሆናል እንጂ ዓለም አታሸንፈኝ። ደግሞ ምን ማለት ይሆን? ብቻ ለማንኛውም አሁን ግቢና አረፍ በይ። ስትመጪ በደንብ እናወራበታለን። እሺ አባዬ፣ በቃ አንተ መሽቷል፣ ተኛሽ እንጂ ተኝሽ እንጂ ግቢ። በፍቅር የማይሸነፍ ማን አለ የኔ ልጅ? እስቲ የዚችን ጥያቄ ስትመጪ በደንብ ታብራራልኛለሽ። አይ እስቲ ይሁን። ይኸውልሽ የኔ ልጅ አሁን እውነቱን ማሳወቅ አለብሽ። ለዚህ ደግሞ ዘዴ መዘየድ አለብሽ። እቴቴ ግን ሲያውቅ ምን የሚለኝ ይመስልሻል? እኔ እሱን አይን ማየት በጣም ነው የሚከብደኝ። በዛ ላይ በዚህ መልኩ ባያስበኝ እሱ በጣም ይጎዳል። አባባ ራሱ ያዝንብኛል። የራሳቸው ጉዳይ። ዋናው አንቺ ጋር ያለው እውነት ነው። እውነትሽን ማንም አይሸፍንብሽ። ካልሆነ ለአባትሽን ሽማግሌ ልካለሁ። እቴቴ በእናትሽ እሱ እኮ ቅድስትን በጣም ነው የሚወዳት። በዛ ላይ በእኔ በጣም ይናደድብኛል። ልክ የእሷን ጉዳይ ሲጨርስ ያኔ ከታየሁት ይገባዋል። አይ ልጄ፣ ወንዶች እኮ እንደኛ ሴቶች ብልሆች አይደሉም። ሆዳቸው ብቻ ትንሽ ጎደል ሲል እማዬ ማለት ነው የሚያውቁት። ሁሉንም ነገር ተናገሪና እምቢ የሚሉሽ ከሆነ ወደ እኔ ጋር ትመጫለሽ እንጂ ማችን የመሰለች ልጅማ አያስመልጡኝ።
እንዴት አድርጋታ እንደምን አይነት ሞት ነው እንጂ አሁን እንቅልፍ ይባላል? ቀላል እንዴት እንደተኛው ቁርስ እንብላ እንኳን ብዬ ልቀሰቅስ ባንኳኳ። አዎ በጣም ማታ አምሽቼ ነበረ። እኔ የምለው ያቺ ሀኒ ምንድን ነው መኝታ ክፍል ያስቀመጥኩልህ ነገር አለ ምናምን አለች። እና አሁን ምን እያስፈቀድከኝ ነው? ለሌላ ዝግበል ለማስፈቀድከኛው ታስፈቅደኛለህ? እሺ ይሄ ነው ለአንተ ያዘጋጀሁት ያለችው ነው ወይስ ተቻኩላ ትታወታ ነው? የጠበቅከው ይሄን አይደለም እና ላረጋግጥልህ ላንተ ነው ያዘጋጀሁት። ግን የገለጥኩልህን ፔጅ ብቻ ኢዮቤ ስለሆኛ አይኖችን እያየው ልነግርህ የማልችለው ጉዳይ ሆኖብኝ ነው እና ይቅር በለኝ እና ደግሞ ከምን ያዋድጋ ደርሳ እንዲህ ለማለት በቃች እንዳትለኝ። እኔ ማምኜ መቀበል ከብዶኝ ሳስታምመው ነበር የኖርኩት። ግን እኔን ካንተ ጋር ያየኝ ሁሉ ያለ ተርጓሚ ይታየዋል። ትወጂዋለሽ፣ ያስታውቃል ይሉኛል። አባቴም ይሄን በደንብ ያውቃል። ለዛ ነው የቱም አባት ሊያደርገው የማይችለውን ነፃነት ካንተ ጋር የሰጠኝ። ግምቴ ነው እንጂ ላንተ ከመናገሩ በላይ ፍርሃት የሆነብኝ እሱ ይህን ሲያቅ ምን ይለኛል የሚለው ነው። እቴቴ እኔ አንተ ፍቅረኛ ለመሆኔን አምና መቀበል አልቻለችም። ያ ደግሞ የሆነው እኔ አይኖች ላይ ባየችው እውነት ነው። እነሱ ያዩትን ለምን እሱ አላየም ብዬ አስባለሁ። ለምን አልታየውም ብዬ እጠይቃለሁ። ምክንያቱ ግን ቀላል ነው። አንተ ለቅድስት ትልቅ ፍቅር አለ። በፊቴ ሳይሰማኝ ተዋት አትሆንም እያልኩ መጣላ ምንም ሳይገባኝ ነው። አሁን ሲገባኝ ግን ፍርዱን ላንተ ትቻለሁ። ብቻ ኢዮቤ እንዴት ሆነ እንደምትወደኝ አላቅም። ያንተ ሳሎን መኖር ግን ያስፈራኛል። ምክንያቱም አፈቅርሃለሁ ኢዮቤ፣ በጣም አፈቅርሃለሁ። የኔ ካልሆንክ ብዬ ግን አልደርቅም። ብቻ ኢዮቤ እንዴት ሆነ የኔ እንደምትሆን አላቅም። ያንተ ሳሎን መኖር ግን ያስፈራኛል። ምክንያቱም አፈቅርሃለሁ ኢዮቤ፣ በጣም አፈቅርሃለሁ። ግን የኔ ካልሆንክ ብዬ አልደርቅም። ግን ይህን እውነት ስታቅ ስር ሆኜ ለማየት አቅሙ የለኝም። ለዛ ነው ርቄ ተጓዝኩት እና በእኔ መፈቀር እንዲረብሽ አልፈልግም። በቃ የትምንም ውሳኔን አምኜ መቀበል ፈልጋለሁ። ግን አደራ ለአባቴ እንዳትነግረው። በቃ ያንተ ምላሽ ብቻ አሳውቀኝ። ካልተቀበልከኝም እነዚህን ቀናቶች አምኜ ለመቀበል እጠቀምባቸዋለሁ። ራሴን አረጋጋለሁ። ከተቀበልከኝ ግን እመነኝ ዛሬውኑ ተመልሼ እመጣለሁ። እቅፎች ላይ ሆኜ እንደምትወደኝ መስማት ህልሜ ነው። በቃ ያዘጋጀውልህ ይሄን ነው፣ የንጹህ ልቤን ስጦታ፣ ንጹህ ፍቅሬን። ኢዮቤ የቀረው የዲያሪ ክፍል መልስ ሽታ ከሆነ ራሴ እቅፍ ውስጥ ሆኜ አነብልሃለሁ። ለአሁኑ ግን በቃ ዝጋውና መልስን አስብሽ። ልጄን ገደሏት፣ ልጄን በሏት፣ ልጄን በሏት። ምንድነው ብሬ? በታጣቂዎች ጥቃት ሰለባ ሆነው ከሞቱት መካከል በርከት ያሉት ሴቶች ሲሆኑ ጥቂት የማይባሉ ወንድ ተማሪዎች ደግሞ ከፍተኛ ጉዳት ደርሶባቸው ወደ አቅራቢያ ወደሚገኘው ከፍተኛ ሆስፒታል መወሰዳቸውን ተነግሮናል። ተማሪዎቹም ዘንድሮ ተመራቂ የነበሩና ለልምድ ልውውጥ ወደ መንግስት ዩኒቨርሲቲ በመጓዝ ላይ እንደነበሩ ለማወቅ ችለናል። ለወላጅ ቤተሰቦቻቸው መጽናናትን እየተመኘን አዳዲስ መረጃዎችን ከስር እየተከታተልን የምናቀርብ ይሆናል። ምንድነው?
አልገባኝም። እኔ አትመጣም። እኔ አትመጣም። እኔ እኮ ነኝ የነቋት። ይቺ ብዬ ከነገርኩላት አትገለኝም። አላየኸኝም ብላኝ ነበር እኮ ብሬ። አላየኸኝም ብላኝ ነበር። አላየኋትም ብሬ፣ ልጄን አላየኋትም። ገደልኳት፣ ሸኘኋት። ሂጂ ብዬ ወደ ሞት ሸኘኋት።